ጤና ይስጥልን። በዛሬው መረጃ ሰዓታችን በአገራችን በኢትዮጵያ ውስጥ አንድም የፍራፍሬ ጭማቂ ፋብሪካ እንደሌለ ተገልጿል። አሁን ላይ የምንጠቀማቸው ጁሶችስ ከምንድነው የተሰሩ? የተነገረው ማስጠንቀቂያስ ምንድነው? ሙሉ መረጃውን አብራችሁ ቆዩ ትሰማላችሁ። በሌላ ዜና ብሔራዊ ባንክ በዛሬው ዕለት ሰበር መግለጫ አውጥቷል። ሁሉንም የባንክ አካውንት ያለውን የሚመለከት ይሆናል። ሙሉ መረጃውን እንነግራችኋለን። በቀጣይ ደግሞ ካሽ ብር ያላችሁ እጅግ በጣም ወሳኝ መረጃ በዛሬው ዕለት ይፋ ተደርጓል። የብር የመግዛት አቅም ወዴት ሊሄድ ነው? እያንዳንዱን ትሰማላችሁ። በሌላ ዜናም በአዲስ አበባ ውስጥ የሚገኙ ድርጅቶች የሰራተኞቻቸውን ደሞዝ የሚቆርጡበት እጅግ በጣም አሳሳቢ መረጃም ሆኗል፣ ይፋ ተደርጓል። እያንዳንዱን እንነግራችኋለን። በመጨረሻም አመራሩ ተገለዋል። እሱንም በመረጃች ተካቷል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አመራን። በቀዳሚነትም ሰበር መረጃ ተሰምቷል። ከኢትዮጵያ ብሔራዊ ባንክ ኢትዮጵያ ብሔራዊ ባንክ የግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ በዛሬው ዕለት ሰበር መግለጫ ሰጥቷል። በዚህ አዋጅም ቁጥር 1359/2017 በተሰጠው ስልጣን መሰረትም የኢትዮጵያ ብሔራዊ ባንክ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎችም ለንግድ ስራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጭ የግል የባንክ ሂሳባቸው ወይም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎችን እየፈጸሙ መሆናቸውን አረጋግጫለሁ ብሏል። ይህም አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪም በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዘና የተገናኘ ሊሆን ይችላል ሲል በመግለጫው አስታውቋል። ብሔራዊ ባንክ በመግለጫው አክሎም እነዚህን መሰል ተግባራትን ለመግታት አስፈላጊውን የተቀናጀ እርምጃ እንደሚወስድም አሳውቋል። በመሆኑም የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነትን ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለሕገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት ሁሉም ባንኮች እንዲልኩ መመሪያውን አስተላልፏል። ይህ በእንዲህ እንዳለ በእጅጉ አሽቆልቁል የነበረው የኢትዮጵያ ብር ዋጋ የማንሰራራት ተስፋ ታይቶበታል ተባለም። በቀጣዮች ወራትም የብር የመግዛት አቅም ሊሻሻል እንደሚችል ተነግሯል። ባለሙያዎችም ነገሮችን ከመግዛትና ብርን መያዝ ያስፈልጋል ሲሉ ሀሳብ አስተያየታቸውን በመስጠት ላይ ናቸው። በአውሮፓውያኑ በ2025 ዓመት የኢትዮጵያ ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ ሆኖ የተመዘገቡና በአመቱ የመጀመሪያዎቹ 8 ወራት ደግሞ ከደቡብ ሱዳን ፓውንድ አቻው ጋር ከአፍሪካ ደካማው የመገበያ ገንዘብ በሚል ከ2 ቀናት በፊት በዓለም ባንክ በወጣ ሪፖርት ተጠቅሶ የነበረው የኢትዮጵያ ብር በቀጣዮቹ ወራት የመግዛት አቅሙ ሊሻሻል እንደሚችል ተገልጿል። የወርቅ የውጭ ንግድ ቀጣይነት ባለው መንገድ እየጨመረ መምጣቱና በሀገሪቱ እየተካሄደ የሚገኘው የኢኮኖሚ ማሻሻያ ለግብር የዋጋ መሻሻልና ጥንካሬ ዋነኛ ምክንያቶች መሆናቸውም ተመላክቷል። በአውሮፓውያኑ ሐምሌ መጀመሪያ መንግስት የብር የምንዛሬ ተመን በገበያ እንዲመራ ከወሰነና የምንዛሬ መጠኑን ከጨመረ በኋላም የብር ዋጋ በ2/3 የቀነሰ መሆኑን ያመላከተው የብሉምበርግ ዘገባ፣ ይሁን እንጂ የመንግስት ባለስልጣናት ቅናሹ ጊዜያዊ መሆኑንም ነው የሚያምኑበት ብሏል። የብር መዳከም የተከሰተው ከውጭ ምንዛሬ እጥረትና ከዋጋ ግሽበት ጫናዎች ጋር ተያይዞ ሲሆን፣ ይሁን እንጂ ከቅርብ ጊዜ ወዲህ እየጨመረ የመጣው በተለምዶ የወርቅ ወጪ ንግድ ገቢ መሻሻል በውጭ በኩል የሚስተዋለውን ክፍተት በመሸፈን ለብር ዋጋ መሻሻል ድጋፍ እያደረገ መሆኑን የብሉምበርግ ዘገባ ገልጿል። በመሆኑም ከጊዜ ወደ ጊዜ የተሻሻለ የመጣው የወርቅ የውጭ ንግድ ከቀደመው ዓለም ከነበረበት $409 ሚሊዮን ባለፈው የሐምሌ ወርም $3.5 ቢሊዮን በመድረስ በታሪክ ለመጀመሪያ ጊዜ ወርቅ ከቡና የበለጠ የውጭ ምንዛሬ ገቢ ማስገኘቱን ጠቅላይ ሚኒስትር አብይ አህመድ መናገራቸውን ጠቅሶ ጽፏል።
ይህም ስራ አቁሞ የነበረው የሚድሮክ የወርቅ ማውጫ ድርጅት ተመልሶ ስራ እንዲጀምርና ትናንሽ የወርቅ አውጪዎችም እንዲበረታቱ በማድረግ በህገወጥ የሚደረገውን የወርቅ ማውጣት ስራ እንዲቀንስ በህጋዊ መንገድም የሚመረተው የወርቅ ምርት እንዲጨምር አስችሏል። በሌላ በኩል የቡና የወጪ ንግድ ገቢ ከ1.4 ቢሊዮን ወደ 2.65 ቢሊዮን ዶላር አድጓል። የወጪ ንግድ ገቢውን ለመጨመሩ በምክንያትነት የተቀመጠው ደግሞ ኢትዮጵያ እየተገበረች የሚገኘውን በዓለም አቀፍ የገንዘብ ተቋም የሚደገፈው የሀገሪቱ የኢኮኖሚ ማሻሻያ መሆኑ ተገልጿል። እነዚህ እርምጃዎች መደበኛና መደበኛ ባልሆኑ የውጭ ምንዛሬ ተመኖች ላይም ያለውን ልዩነት ያጠበበ ሲሆን በዚህም ኢንቨስትመንትና ንግድን አዳክሞ የነበረውን ችግር ማቃለል መቻሉን ዘገባው አመላክቷል። ከዚህ ጋር በተያያዘ ህዝቡ በቅርቡ አዎንታዊ ለውጥ ይጠብቅ ሲልም አዲሱ የብሔራዊ ባንክ ገዢ ኢዮብ ተካልኝ ከብሉምበርግ ጋር ባደረጉት ቃለ ምልልስ ገልጸዋል። በዘርፉ ለተሰማሩ አካላት ደግሞ ዶክተር ኢዮብ ተካልኝ ከብር ዋጋ መቀነስ ጋር ተያይዞ የባንክ ስራን በዶላር ለሚያካሂዱ አካላት ደግሞ ስትራቴጂያቸውን እንደገና እንድታጤኑት እላለሁም ብለዋል። ይህም በዘርፉ የተሰማሩ አካላት በሀገር ውስጥ ገንዘብ ብር እንዲተማመኑ ፍንጭ የሚሰጥ መልእክት መሆኑን ብሉምበርግ በዘገባው ጠቁሟል። ወደ ቀጣዩ መረጃችን ስናመራ እጅግ አነጋጋሪ በርካቶችንም ስጋት ውስጥ የከተተ መረጃ ተሰምቷል። በዛሬው ዕለት ባለስልጣኑ በኢትዮጵያ አንድም የፍራፍሬ ጭማቂ ፋብሪካ የለም ማለታቸውን የተሰማው ይህ ደግሞ በርካታውን ተጠቃሚ ስጋት ላይ የጣለ ነው። የፍራፍሬ ጁሶችን አገኘን ወይም በኢትዮጵያ ውስጥ ተመርተዋል ፍሬሽ ናቸው ብለው እየገዙ የሚጠቀሙ በርካቶች እንደሆኑ አይዘነጋም። የኢትዮጵያ ምግብና መድኃኒት ባለስልጣንም የፍራፍሬ መጠጦች ደረጃን ይፋ ባደረገበት ወቅት በኢትዮጵያ ውስጥ የፍራፍሬ ጭማቂ ወይም ጁስ የሚያመርት አንድም ፋብሪካ እንደሌለ አስታውቋል። ባለስልጣኑ በሀገር ውስጥ የሚመረቱትን ከአልኮል ነፃ ለስላሳ መጠጦችና የፍራፍሬ ቃና ወይም ፍሩት ፍሌቨር ብቻ መሆናቸውንም ገልጿል። በባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን ለአሃዱ እንደተናገሩት አንድም የፍራፍሬ ጭማቂ ጁስ ተብሎ እንዲጠራ ቢያንስ የመጠጡ 30 በመቶ የተፈጥሮ ፍራፍሬ ሊካተት ይገባል ብለዋል። የፍራፍሬ ይዘቱ 30 በመቶ በታች ከሆነ የፍራፍሬ ጭማቂ ተብሎ እንደማይጠራም አብራርተዋል። አቶ አህመድ ሁሴን በተጨማሪም በሱፐርማርኬቶችና በመደብሮች ውስጥም የሚገኙ አብዛኞቹ የሀገር ውስጥ ምርቶች ጁስ የሚያስብላቸው መስፈርትን አላሟሉም ብለዋል። ምርቶቻቸውን ጁስ ወይም የፍራፍሬ ጭማቂ በሚል መጠሪያ ያመርቱ የነበሩ ፋብሪካዎች የጁስ ደረጃን ባለማሟላታቸው ሙሉ በሙሉ እንዲታገዱ ተደርጎ ፍሩት ፍሌቨር ድሪንክ በማለት እንዲሰሩ መደረጉን ኃላፊው ገልጸዋል። ባለስልጣኑም ዜጎች በምርቶች አጠራር እንዳይደናገሩና የፍራፍሬ ጭማቂ በሚል ስያሜ ገበያ ላይ የቀረቡት ሁሉ የጁስ ደረጃን የማያሟሉ እና ከ30 በመቶ በላይ የፍራፍሬ ጭማቂ በውስጣቸው የሌለ እንደሆነ ግንዛቤ እንዲወስዱ አሳስበዋል። የፍራፍሬ ቃና ወይም ፍሩት ፍሌቨር ከውጭ ወደ ሀገር ውስጥም የሚገቡ የፍራፍሬ መጠጦችም የጁስ መስፈርቱን አሟልተው እንዲገቡ አስፈላጊውን ቁጥጥር እንደሚደረግም ጠቁመዋል። በሌላ ዜና በአዲስ አበባ ከተማ አስተዳደር ውስጥ ከ60 በላይ የሚሆኑ ድርጅቶች ከሰራተኞቻቸው ደሞዝን እንደሚቆርጡ ተሰማም። በአዲስ አበባ ከተማ አስተዳደር ከ60 በመቶ በላይ የሚሆኑ የግል ድርጅቶች ከሰራተኞቻቸው ደሞዝ ላይ ለጡረታና ለገቢ ግብር በሚል እየቆረጡ ቢሆንም ተገቢውን ክፍያ ለመንግስት ገቢ እንደማያደርጉ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታወቀም። በከተማ በሚገኙ አንዳንድ ተቋማት ከሰራተኞቻቸው ደሞዝ መንግስት በማያውቀው መልኩ እንደሚቆርጥባቸውና ጉዳዩም አሳሳቢ መሆኑ ተሰምቷል። በዚህም የግል ድርጅቶች ከሰራተኞች ደሞዝ የገቢ ግብርና የጡረታ ክፍያ በትክክል የሚከፍሉ የግል ድርጅቶች ከ40 በመቶ እንደማይበልጡና ቀሪዎቹ ከ60 በመቶ በላይ የሚሆኑት ከሰራተኞች ደሞዝ ላይም መንግስት በማያውቀው መንገድ ገንዘቡን እንደሚቆርጡ የቢሮ የኮሚኒኬሽን ኃላፊ አቶ ሰውነት አየለ ገልጸዋል። ኃላፊው በአዲስ አበባ ከተማ የደሞዝ ግብር በትክክል የማይከፍሉ የግል ተቋማት ቁጥራቸው ከጊዜ ወደ ጊዜ እየጨመረ መሆኑንም ገልጸው
ቢሮው ችግሩን ለመከላከል ጥብቅ ቁጥጥርና ክትትል እያደረገ መሆኑን ተናግረዋል። በተመሳሳይም በደረጃ ሀ ግብር ከፋይ ሆነው በትክክል የማይከፍሉት ከ60 በመቶ በላይ ናቸው ሲሉ የተናገሩ ሲሆን መሰል ቅሬታና ጥቆማን ቢሮ እንደሚደርስም ኃላፊው ገልጸዋል። አክለውም በመሰል ህገወጥ ተግባራት ላይ እየተሳተፉ ያሉ ድርጅቶች ከድርጊታቸው እንዲቆጠቡ በማሰብ ሙሉ ለሙሉ ችግሮችን ለመፍታትም ማህበረሰቡ አስፈላጊውን ጥቆማ በመስጠት ትብብር ማድረግ እንደሚገባም ገልጸዋል። በመጨረሻም አመራሩ በታጣቂዎች መገደላቸው ተሰምቷል። የተገደሉት አመራርም በአማራ ክልል የሸዋሮቢት ከተማ አስተዳደርና የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ለማ ወንዳፈረው መሆናቸው ተሰምቷል። በዛሬው ዕለት ጠዋት 2 ሰዓት ላይም በከተማው በ03 ቀበሌ በተለምዶ አርባዎቹ ህንፃ አካባቢ መሃል አስፓልት ላይም ከታጣቂዎች በተተኮሰባቸው ጥይት መገደላቸውም ታውቋል። ሸዋሮቢት ከዚህ በፊትም በርካታ አመራሮች የተገደሉባት ከተማ መሆኗ አይዘነጋም። የቀደመ የከተማዋን ከንቲባ ጨምሮ የጸጥታ ኃላፊዎችም መገደላቸው ይታወሳል። የዛሬውን መረጃ በዚህ ጨረስ። መልካም ጊዜ